ለማርገዝ እየሞከርሽ ከሆነ አንድ የምግቦች አለቃ የተባለ ወይም ደግሞ የምግቦች ሁሉ የበላይ የሆነ አንድ ምግብ ልጠቁምሽ። ስፔሻሊ ደግሞ የወር አበባ የሚዛባብሽ ከሆነ ፔሪድ በየጊዜው ተከታትሎ የማይመጣ ከሆነና ምክንያቱ ባልታወቀ መንገድ ደግሞ እርግዝና ለረጅም ጊዜ እምቢ ብሎሽ የሚያውቅ ከሆነ ይሄ ቪዲዮ ላንቺ ነው። ወደ መጨረሻው መውሰድ የሌለባቸው እናቶችም ስላሉ እሱን ጨምሬ ስለምነግራችሁ ማለት ነው። በድጋሚ ቪዲዮ እስከ መጨረሻ መመልከታችሁ እንዳትረሱ። ሰላም እንዴት ናችሁ? እንኳን ወደ ማተርናል ኬር የዩቲዩብ ቻናል በድጋሚ መጣችሁ። ሰብስክራይብ ያላደረጋችሁ አዲስ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም በዚህ ዩቲዩብ ቻናል እንግዲህ ስለ እናቶችና ስለ ህፃናት ስፔሻሊ ደግሞ ማርገዝ እምቢ ያላችሁ እናቶች በጣም ወሳኝ የሆኑ ቪዲዮዎችን እሰራለሁ ማለት ነው። ቪዲዮውን ስትጀምሩት ላይክ እንደምታደርጉት ተስፋ አድርጋለሁ። ጥያቄ የሚፈጠር ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ እያንዳንዳችሁ መልሳለሁ ማለት ነው። አሁን ጊዜያችሁን ሳልሻማ ወደ ዋናው ቪዲዮ ልግባ። በመጀመሪያ ስፒሩሊና ማለት ምን ማለት ነው የሚለውን ስንመለከት ስፒሩሊና እንግዲህ በተለያዩ ንጥረ ምግቦች የበለጸገ በጣም ወሳኝና ለሰውነታችን አስፈላጊ ከሚባሉት ምግብ የመጀመሪያውን ደረጃ የሚይዝ ነው። በነገራችን ላይ ይሄ WHO ወይም ደግሞ የዓለም የጤና ድርጅትና የተመድ የሚባሉት ወይም የተባበሩት መንግስታት ድርጅት በስምምነት እንግዲህ ሱፐር ፉድ ወይም ደግሞ የምግቦች ሁሉ የበላይ ብለው ስም ራሱ የሰጡት በጣም ወሳኝ ምግብ ነው ማለት ነው። በነገራችን ላይ ስፒሩሊና የሚባለው ነገር በተለያዩ ማዕድኖችና ቫይታሚንና ሚኒራል የበለጸገ እንደመሆኑ መጠን በሚገርማችሁ ሁኔታ የፕሮቲን መጠኑ ራሱ ከ60 እስከ 70% ይደርሳል ማለት ነው፣ ስፒሩሊና ውስጥ ያለው ማለት ነው። ሌላኛው ደግሞ በውስጡ የያዘው ቫይታሚን ቢ ኮምፕሌክስ እና ቫይታሚን ኢ ይዟል። ሚኒራሎችን ስንመለከት በቀላሉ ዚንክ፣ ፎሊክ አሲድ፣ አይረን እና ማግኒዚየምን ይዟል ማለት ነው። እነዚህ ነገሮች መያዙ እንግዲህ ምን ያክል ለእርግዝና እንደሚጠቅም ደግሞ አንድ ባንድ ልነግራችሁ ነው። ንጥረ ምግቦች ወይም ደግሞ ሚኒራል፣ ቫይታሚን እና የተለያዩ ማዕድን መያዙ ብቻ አይደለም። ይሄ ነገር ፋይኮሲያኒን የሚባል አንቲኦክሲደንትንም ይዟል። አንቲኦክሲደንት ማለት እንግዲህ የተለያዩ ሴሎቻችንና ዲኤንኤዎች በቶክሲን ወይም በመርዛማ ነገሮች እንዳይጠቁ ይከላከላል ማለት ነው። እርግዝና እንዲከሰት የሚያደርግበት መንገድ እንዴት ነው የሚለውን አንድ ባንድ ዘርዝሬ ልንገራችሁ። ከመፀነስ ጋር ቀጥተኛ ግንኙነት እንዴት አለው ስንል ስፒሩሊና ማለት ነው የሆርሞን መዛባትን በሚገርማችሁ ሁኔታ ይቀንሳል። የሆርሞን መዛባት ቀነሰ ማለት ደግሞ ይሄ ውጻት ወይም ኦቭሌሽን የሚባለው ነገር በትክክል ስራውን ይሰራል፣ ይጀምራል፣ ወይም ደግሞ ፔሪዳችሁን በትክክል ይመጣላችኋል ማለት ነው። እሱ ደግሞ ዳይሬክት የሆነ ወይም ቀጥተኛ የሆነ ግንኙነት ነው ያለው ከመፀነስ ጋር። በሚገርማችሁ ሁኔታ ሃይፖታላመስ፣ ፒቱተሪ ግላንድ እና ኦቫሪ ወይም እንቁልጥ የሚባል እንግዲህ ሆርሞኖች ተያያዥ ነገሮች አሉ እስኪመረቱ ድረስ ያለው ፕሮሰስ ወይም ሂደት ማለት ነው። በሚገርማችሁ ሁኔታ ስፒሩሊና የሚባለው ምግብ እንግዲህ እነዛን ሂደቶች ወይም ፕሮሰሱን በጣም ሳፖርት ያደርጋል ወይም ደግሞ በትክክል እንዲካሄድ በጣም ያግዛል ማለት ነው። ያን ነገር በትክክል ተካሄደ ማለት ደግሞ በአጭሩ የሆርሞን ኢምባላንስ ወይም ደግሞ የሆርሞን መዛባት ምንም አያጋጥማችሁም ማለት ነው። በዚህ መልኩ እንግዲህ በመጀመሪያ ደረጃ በቀላሉ እንድትጸንሱ ያግዛችኋል ማለት ነው። ሌላው ግን እዚህ በተጨማሪ ምንድነው ኢንዶክሪን ሲስተም የሚባለውን የሲስተም አይነት እንግዲህ በጣም ዲቨሎፕ ያደርጋል ወይም ደግሞ ሰፖርት ያደርጋል። ቅድም እንደነገርኳችሁ ግን የተለያዩ በጣም ወሳኝ ሚኒራሎችንም ይዟል ብያችኋለሁ። ዚንክ እና ማግኔዚየም ስፔሻሊ ፎሊክ አሲድ እና አይረንም በጣም በብዙ ኮንተንት ነው ያዘው። እንግዲህ እነዚህን መያዙ ስፔሻሊ ይሄ የሆርሞናል ኢምባላንስ እንዳይገጥማችሁ በጣም ያግዛል ማለት ነው። በሁለተኛ ደረጃ እንዲህ ሴት እንድትጸንስ የሚያደርግበት አቅም ምንድነው? የእንቁላል ጥራትና ክምችቱን በጣም ይጨምራል ወይም ደግሞ የነበሩትን እንግዲህ ጥራታቸውን ጠብቆ እንዲያቆይ ያደርጋል። ቅድም እንደነገርኳችሁ እንግዲህ በጣም በከፍተኛ ሁኔታ አንቲኦክሲደንት ከሚባሉት ምግብ ግንባር ቀደሙ ይህ ነው ብያችኋለሁ። በውስጡም እንግዲህ ፋይኮሲያኒንና ቤታ ካሮቲን የሚባል ከፍተኛ የሆነ አንቲኦክሲደንት ንጥረ ነገሮችን ተሸክሟል። በዚህ ምክንያት እንግዲህ ሴሎቻችን ዲኤንኤ አካባቢ እንግዲህ ከፍተኛ የሆነ ቶክሲን ወይም ደግሞ መርዛማ ነገሮች እንዳይካሄዱ እነሱን በመጠበቅ ጤናማ አድርጎ በማቆየት ረገድ ከፍተኛ ሚና ስላለው ለጽንስ ቶሎ እንዲፈጠር የማድረግ አቅም አለው ማለት ነው። በሶስተኛ ደረጃ ግን ስፒሩሊና በምትመገቡበት ሰዓት እንግዲህ ከፍተኛ የሆነ አይረን እና ፎሊክ አሲድ መጠን ታገኛላችሁ ማለት ነው። እንግዲህ ስፔሻሊ ሴቶች ማለት ነው በጣም በከፍተኛ ሁኔታ የአይረን እና የፎሊክ አሲድ እጥረት ያጋጥማቸዋል። በዛ ሰዓት እንግዲህ አንደኛ ለደም ማነስ ይጋለጣሉ፣ ሁለተኛ ደግሞ በደማቸው ውስጥ የሚገኘው የሄሞግሎቢን የሚባለው ንጥረ ነገር
አለመኖሩ ማለት ነው ደማቸው ውስጥ ኦክሲጅን በጣም ይቀንሳል አይደል? የኦክሲጅን መጠን አለመኖሩ ደግሞ ይሄ ደማችሁ በጣም እንዲንቀሳቀስ አያደርግም። የደም እንቅስቃሴ ከሌለ ደግሞ ወደ መራቢያ አካሎቻችሁ በደንብ አይሄድም ማለት ነው። ይሄ የደም ፍሰቱ ይቀንሳል። የደም ፍሰቱ ከቀነሰ ደግሞ ቶታል የሚገናኘው ከምን ጋር መሰላችሁ? ከመፀነስ ጋር ይገናኛል፣ በወንዱም በሴቷም ማለት ነው። ምክንያቱም ከፍተኛ የሆነ የደም ዝውውር ስፔሻሊ በመፀነሻ አካሎቻችሁ አካባቢ ከተፈጠረ እንግዲህ በቀላሉ ጽንስ ይፈጠርልናል ማለት ነው። በዚህ መንገድ እንግዲህ በጣም ሰፖርት ያደርጋል ይህን በምትመገቡ ሰዓት ማለት ነው። አምስተኛና ሌላኛው ግን ስፒሩሊና በምትጠቀሙበት ሰዓት በጣም ከፍተኛ ጥቅም የሚሰጣችሁ ምንድነው? ይሄ ማህፀን አካባቢ ያለውን ጤና ይጠብቃል። እንዴት ነው? አንቲ ኢንፍላማተሪ ነው፣ ወይም ደግሞ ብግነቱ ኢንፌክሽን እንዳይፈጠርላችሁ በከፍተኛ ሁኔታ ነው የሚከላከል። እንግዲህ እብጠትና የሆነ ኢንፌክሽን እንዳይከሰትባችሁ ስፔሻሊ ደግሞ ዩሪነሪ ትራክት ኢንፌክሽን፣ የሽንት ቧንቧ ኢንፌክሽን ወይም ደግሞ ፐልቪክ ኢንፍላማተሪ ዲዚዝ የሚባሉ ከሴት ልጆች ጋር እንግዲህ በተደጋጋሚ ሊከሰቱ የሚችሉ ከማህፀን አካባቢ እንግዲህ ኢንፌክሽኖች አሉ። እነሱን ያስወግዳል ቶታሊ። እነሱን በሚያስወግድበት ሰዓት ደግሞ ቀጥተኛ ግንኙነት ነው ያለው አሁንም ከመፀነስ ጋር ማለት ነው። በቀላሉ ትጸንሳላችሁ ማለት ነው። ስለዚህ ስፒሩሊና እንግዲህ በጣም ወሳኝ የሆነ ምግብ ነው ማለት ነው። በሽታ የመከላከል አቅማችሁ በጣም በከፍተኛ ሁኔታ እንዲጨምርላችሁ ያግዛል። ቅድም እንደነገርኳችሁ ነው ኢንፌክሽን እና ይሄ ብግነቱን ኮምፕሊትሊ ስለሚያስወግደው በሽታ የመከላከል አቅማችሁ በከፍተኛ ሁኔታ እንዲጨምር ይረዳል ማለት ነው። አንቲ ኦክሲደንት እንደመሆኑ መጠን ማለት ነው። ይህም ሌላኛው ጥቅም ነው ማለት ነው። የሰውነት ክብደታችሁን ያመጣጠናል። ፕላስ ደግሞ የምግብ ፍላጎታችሁ በከፍተኛ ሁኔታ እንዲጨምር ያደርጋል። ከዛ ደግሞ ስትመገቡ ደግሞ የምግብ እንሽርሽሪት የሚባለው ወይም ደግሞ የመፈጨት ኃይሉ በከፍተኛ ሁኔታ እንዲፋጠርላችሁ ያደርጋል። ይህም እንግዲህ ዘርፈ ብዙ ጥቅም ነው ያለው። ምክንያቱም አንዲት ሴት የክብደት መጠኗ ከፍና ዝቅ ባለ ቁጥር እንግዲህ የሆርሞናል ኢምባላንስ ወይም ደግሞ የሆርሞን ከፍና ዝቅ ማለት ስለሚገጥማት እሱ ደግሞ ለማርገዝ ስለሚከብድ ማለት ነው። በዚህ መንገድ በጣም ሰፖርት ያደርጋል ማለት ነው። በተለይ እህቶቻችን ፖሊሲስቲክ ኦቫሪያን ሲንድረም ወይም ደግሞ ፒኮስ የሚባል ይሄ እንቁልጥ አካባቢ የሚፈጠር በሽታ አለ። እሱ ጋር በተገናኘ እንግዲህ ማርገዝ እምቢ ሲላቸው ስፒሩሊና በሚጠቀሙበት ሰዓት ያንን ነገር ያስወግድላቸውና በቀላሉ እንዲፈጠር ያደርጋል ማለት ነው። በነገራችን ላይ እርግጠኛ ነኝ የሆነ ጥያቄ ሊፈጠርባችሁ ይችላል። ሴቶች ብቻ ነው መመገብ ያለባቸው ወይስ ደግሞ ለወንዶች ለመፀነስ ምን ያክል አስተዋጽኦ ያደርጋል ልትሉኝ ትችላላችሁ። የመጀመሪያው እንግዲህ ስፒሩሊና ወንድ ልጅ በሚጠቀምበት ሰዓት ለመፀነስ የሚያገኘው ጥቅም ምንድነው ካላችሁኝ የዘር ፈሳሽ ጥራቱና ክምችቱ በጣም በከፍተኛ ሁኔታ ይጨምራል። እንቅስቃሴውን በጣም ይጨምራል። ይሄ ሸፕ ወይም ደግሞ ቅርጹ ደግሞ የተስተካከለ እንዲሆንለት ያደርጋል። ምክንያቱም ምን መሰላችሁ ዚንክ እና ሰሊኒየም የሚባሉ ወሳኝ የሆኑ ሚኔራሎችን በውስጡ አቅፎ ይዟል ማለት ነው። እነሱም በሚይዝበት ሰዓት እንግዲህ የወንድ የዘር ፈሳሹ በጣም በከፍተኛ ሁኔታ ጥራቱ እንዲጨምር ያደርጋል። ስለዚህ ኢንዳይሬክትሊ እንግዲህ ምን ያደርጋል ማለት ነው ቶሎ እንዲጸንስ ያደርገዋል ማለት ነው። በወንዶች እንግዲህ በጣም ወሳኝ የሆነውን ሆርሞን ቴስቴስትሮንን በማመንጨት ረገድና በከፍተኛ ሁኔታ በመጨመር በጣም በከፍተኛ ሁኔታ ነው የሚያግዘን ማለት ነው። ቴስቴስትሮን ሲጨምር እንግዲህ ታውቁታላችሁ መቼም አንደኛ የግንኙነት ፍላጎታችን በጣም ይጨምራል። ሌላኛው ደግሞ እንግዲህ ግንኙነት ወንዶች በሚያደርጉበት ሰዓት በቀላሉ ያስረግዛሉ ማለት ነው። እንግዲህ በዚህ ሰዓት ቴስቴስትሮን በጣም ቡስት በሚያደርግ ሰዓት ማለት ነው። የሚገርማችሁ ነገር ግን ውድ ቤተሰቦቼ ምንድነው ወፍረታችሁን ይቀንስላችኋል ወይም ደግሞ የክብደት መጠናችሁን ይቀንስላችኋል። እንዴት መሰላችሁ? ከፍተኛ የሆነ የፕሮቲን መጠን እና ዝቅተኛ የሆነ የካርቦሃይድሬት መጠን ስላለው ይሄ ስፒሩሊና ማለት ነው በሚገርማችሁ ሁኔታ የክብደት መጠን የማመጣጠን አቅም በጣም በከፍተኛ ሁኔታ ነው የሚጨምረው። እንግዲህ ለወንዶች የስፐርም ጥራት ክምችትና ሸፑ ይሄ ሙቭመንቱ በጣም በከፍተኛ ሁኔታ እንዲስተካከል ያደርጋል። የሴቶች ደግሞ እንቁልጤ አካባቢ ያለውን ጤንነት በማስጠበቅ እንግዲህ በቀላሉ ጽንስ እንዲፈጠርላችሁ ያደርጋል ማለት ነው። ለወንዶችም እንግዲህ እነዚህ ሶስት በጣም ወሳኝ ጥቅሞችን ያበረክታል ማለት ነው። ሌላኛውና ወሳኙ ነገር ዛሬ ልንመለከተው የሚገባ ነገር ምንድነው? ስፒሩሊና እንዴት ነው አወሳሰዱና መውሰድ ያለብን መጠኑስ እንዴት ነው? በምን ሰዓት መውሰድ ነው ያለብን? ከምግብ በፊትና ከምግብ በኋላ ነው የሚለውን በጣም ወሳኝ መረጃ ወደ እናንተ አደርሳለሁ ማለት ነው። አንድ ነገር ላስታውሳችሁ ግን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ አድርጉት። ቪዲዮውን ኮሜንት ሴክሽን ላይ ጥያቄ የሚፈጥር ነገር ካለ አስቀምጡልኝ፣ እመለስበታለሁ። አሁን ግን ወደ ቀጣዩ ገብቻለሁ። ስፒሩሊና በሁለት አይነት መንገድ ነው የሚዘጋጀው። የመጀመሪያው በዱቄት መልኩ ነው። ሁለተኛው ደግሞ በካፕሱል ወይም በእንክብል ወይም ደግሞ በፍሬ መልኩ ነው ማለት ነው። እንዴት ነው የምትወስዱት ከተባለ እንግዲህ ስፒሩሊና ሲጀመር በትንሹ ነው የሚጀምረው። ከ500 እስከ 1 ግራም
በየቀኑ እንግዲህ በውሃ ሊሆን ይችላል በጁስ ወይም በጭማቂዎች በጥብጣችሁ ነው የሚጠጣው። ስፔሻሊ ደግሞ በባዶ ሆዳችሁ ነው የሚመከረው እንግዲህ ወይም ከቁርስ በፊት ካለዛ ደግሞ ምሳና የሆነ ነገር ከመጠቀማችሁ በፊት ነው የሚሆነው ማለት ነው። ነገር ግን እየጨመረ ይሄዳል። ከ2 እስከ 3 ግራም በየቀኑ ልትወስዱ ትችላላችሁ ማለት ነው ሰውነታችሁ እየለመደው ሲሄድ። ሌላኛው ግን በጣም አንገብጋቢና ወሳኝ የሆነው ነገር መውሰድ የሌለባቸው እናቶች የተባሉት የትኞቹ ናቸው ልትሉኝ ትችላላችሁ። በመጀመሪያ ደረጃ እርጉዝ ከሆናችሁ ወይም ደግሞ እርግዝና ተፈጥሮ ከሆነና የምታጠቡ እናቶች ከሆናችሁ ስፓይሩሊና ባትወስዱት ይሻላል። እንግዲህ ጥናት እየተሰራበት ነው፣ የተረጋገጠ ነገር የለም ይስማማል የሚለው ነገር። ስለዚህ እናንተ አይመከርም ማለት ነው ለእናንተ። ሁለተኛው መውሰድ የሌለባችሁ ተብሎ የሚታሰበው እናቶች ምንድነው? ይሄ አውቶ ኢሚዩን ዲዚዝ ያለባችሁ ወይም ደግሞ በሽታ የመከላከል ስርዓት ችግር ገጥሞት ከሆነ ያ ማለት ነው ለተለያዩ በሽታዎች በቀላሉ የመጋለጥ አይነት ነገር ካለ ለምሳሌ ሉፐስ ለሚባለው በሽታ ይሄ የሚባለው ነገር በቀላሉ የሚያጠቃችሁ እናቶች ይህንን ነገር መውሰድ የለባችሁም ማለት ነው። ሌላኛው ግን ምንድነው? ይሄ ባህር አካባቢ የሚበቅሉ አትክልቶች አለርጂ ያለባችሁ፣ የታይሮይድ ችግር ያለባችሁ ወይም ደግሞ እንቅርት ጋር ተያይዞ እንግዲህ ከፍተኛ የእንቅርት ሆርሞኖች የሚጨምርባችሁ እናቶች እንግዲህ እናንተ መውሰድ የለባችሁም ማለት ነው። ስፔሻሊ አዮዲን የሚባለው ሚኔራል በውስጡ በከፍተኛ ሁኔታ ስላለው ስለሚጨምራባችሁ ስለሚባባስባችሁ እንግዲህ እሱን ነገር ከመውሰድ መቆጠብ ይኖርባችኋል ማለት ነው። ኩላሊት ችግር ያለባችሁ እናቶችም ይህ ነገር አይመከርም። ምክንያቱም ይሄ ፕሮቲን ከፍተኛ ሁኔታ የፕሮቲን መጠን ስላለውና ሚኒራል ስላለው ኩላሊታችሁ የመጨናነቅ አይነት ነገርና ስራ የመብዛት አይነት ነገር ስለሚጨመርበት ማለት ነው እናንተ ሰዎች ከመውሰድ መቆጠብ ይኖርባችኋል ማለት ነው። በነገራችን ላይ ማስተዋል ያለባችሁ ውድ ቤተሰቦቼ ይሄ ስፓይሩሊናን ስገዙ በጣም ጥራቱ የተጠበቀና ከምታውቁት ነገር መሆን መቻል አለበት። ምን ለማለት እንደፈለኩ ላስረዳችሁ። እንግዲህ ተጎጂ በሆነ አካባቢ ካደገና ከበቀለ ይሄ ስፓይሩሊና የሚባለው ነገር ማለት ነው በጣም ከፍተኛ የሆነ ጎጂ የሆነ ብረቶችን ወይም ደግሞ አይረንና ፎሊክ አሲዶችን ይይዛል። ያን ደግሞ በከፍተኛ ሁኔታ ይጎዳችኋል ማለት ነው። ፕላስ ደግሞ እሱን ከመውሰዳችሁ በፊት ሐኪሞቻችሁን ማማከራችሁን መርሳት የለባችሁም ማለት ነው። ቀደም እንደነገርኳችሁ እንግዲህ በጣም ዘርፈ ብዙ ጥቅም ነው ያለው ስፓይሩሊና ብያችኋለሁ። ተጨማሪ ጥቅሞችን ስናይ የልብ ጤናችሁን ይጨምራል ማለት ነው። ይሄ ኮሌስትሮል የሚባለው ነገር ኮምፕሊትሊ ስለሚያጠፋው እንግዲህ ከፍተኛ የሆነ ጥቅም አለው ስፓይሩሊና ለልባችሁ ማለት ነው። በደማችሁ ውስጥ ያለውን የስኳር መጠን የማመጣጠን አቅም አለው። ፕላስ ደግሞ ኢንፌክሽን እና ይሄ ብግነት የሚባለው ነገር በቀላሉ የማስወገድ አቅም አለው። እሱ ብቻ አይደለም ወዳጆቼ፣ የጉበት ስራን እንግዲህ በጣም ሰፖርት ያደርጋልና እንዲፋጠን ያገዛል ማለት ነው። ጠቅላላ ሳደርገው ኖርማሊ ስፓይሩሊና የሆነ ለእርግዝና የሚጠቅም የሆነ አንድ መድኃኒት እንዳይመስላችሁ ውድ ቤተሰቦች እንዳትሳሳቱብኝ። ሰፕሊመንት እንደ ሰፕሊመንት ወስዱት ማለት እንደ አጋዥ ነገር ነው እንጂ እሱ ነገር እንዲፈጠር ወይም እርግዝና እንዲፈጠር በጣም ኢንዳይሬክትሊ ወይም ደግሞ በተዘዋዋሪ ነው እንጂ የሚያግዛችሁ ዳይሬክት እርግዝና እንዲፈጠር የሚያደርግ ነገር አይደለም ማለት ነው። ነገር ግን በጣም ኤፌክቲቭ የሚሆነው ወይም ደግሞ ውጤታማ የሚሆነው እንቅስቃሴ እያደረጋችሁ ብትወስዱት ከተመጣጠነ ምግቦች ጋር ብትወስዱትና መጀመሪያ ሌሎችን ምርመራዎች አድርጋችሁ እንግዲህ ስፓይሩሊና ብትጠቀሙት በጣም ውጤታማ ትሆናላችሁ ማለት ነው። ስፓይሩሊና በምትጠቀሙበት ሰዓት ጽንስ እንዴት ነው የሚፈጠረው የሚለውን በቀላሉ በትንሹ ላስረዳችሁ። የመጀመሪያው ምንድነው ሆርሞናል ኢምባላንስ ወይም ደግሞ የሆርሞን ከፍና ዝቅ እንዳይገጥመን ስለሚያመጣጥን ያገዘናል። በሁለተኛ ደረጃ አንቲ ኦክሲደንት ነው ወይም ደግሞ የመርዛማ ነገሮች ከሴሎቻችን በቀላሉ እንዲወገዱ ስለሚያደርግ እርግዝና እንዲፈጠር ያደርጋል። ሌላኛው ደግሞ በደም ውስጥ ያለውን ጤንነት የተጠበቀ እንዲሆን ስለሚያደርግ በከፍተኛ ሁኔታ እርግዝና እንዲፈጠር ያደርጋል ማለት ነው። ከዚህ በተጨማሪ ግን በሽታ የመከላከል አቅማችሁ በከፍተኛ ሁኔታ እንዲጨምርላችሁ ስለሚያደርግና የምግብ እንሽርሽሪት ወይም ደግሞ ይሄ ከተመገባችሁ በኋላ በከፍተኛ ሁኔታ ውህደቱ እንዲካሄድ ስለሚያደርግ በከፍተኛ ሁኔታ እርግዝና ሰፖርት ያደርጋል ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ ውድ ቤተሰቦች። ስለ ቪዲዮ ጥራት በጣም ይቅርታ እየጠየቅኩ በሌላ ቪዲዮ በሌላ ጊዜ እንገናኛለን። እስከነበረን ጊዜ አመሰግናለሁ። እስከዛው ግን ቸር ሰንብቱልኝ።